ማህበረሰቡም ከፍርሃት ቆፈን መውጣት አለበት፣ መወያየት አለበት። ቤቱ ቁጭ ብሎ አይደለም ነፃነት የሚመጣለት፣ መታገል አለበት አብሮ። አንዳንድ ጊዜ ለማን እንደምንታገል ራሱ ግራ ይገባል። ስለዚህ ቆራጥ መሆን አለበት ህዝቡ። የሰው ነፍስ እኔ ምን የሚፈራው ሰው ነፍስና የሚደፍረው ሰው ነፍስ እኮ እኩል ናቸው። ሁለተኛ ፈርታት ሞትም ሰው ታሞ ነው የሞተው፣ በአክሲደንት ነው የሞተው እንጂ ፈርቶ የሚሞት የለም። መብትን የምታስከብረው አንተ ነው። አንተ ጋር እኮ ነው ያለው። የሲሲሊ ማፊያዎች ድሮ በጣም ሲቸገሩ እንትናቸው መብትህ የእጅ መዳፍ ላይ ነው ይላል። የእጅ መዳፍ ላይ ድህነቱ ገጦ መጥቷል። የኑሮ ውድነቱ ህዝቡን ጫንቃውን አግጦታል። የመንግስት ግብር ክፍያው በእያንዳንዱ ነገር አምጡ የሚባለው ገንዘብ አምጡ ነው። በየደቂቃው አምጡ፣ በየቀኑ አምጡ ነው። ነጋዴው መንምኗል። ይሄንን ወጥቶ መናገር አለበት። ኢትዮጵያውያን እኛ መከራ የምንችል መከራን ለመቻል የተፈጠረ ከብረት የጠነከረ ትከሻ ስላለን ነው እንጂ እኮ አሁን ያለው ሲቹዌሽን ከበቂ በላይ ነው። አይደለም ህዝባዊ ውይይት ለመውጣት ገንፍሎ አደባባይ የሚያስወጣ እኮ ብሶት ነው ያለው። ፓርቲዎች እንደዚህ አይነት ህዝባዊ ስብሰባ አድርገው አያውቁም ባለፉት 5-6 ዓመታት። አሁን ለመጀመሪያ ጊዜ ኢህአፓ የሞከረው ነገር የሚሳካ ከሆነ ፓርቲዎች ወደ ህዝብ የሚደርሱበትን ሜካኒዝም ያመቻቻሉ። ገዢው ፓርቲ ለስልጣኑ እጅግ የሚጓጓ በመሆኑ ሌላ ምንም አይነት ድምፅ ኮሽታ እንዲሰማ ስለማይፈልግ እንጂ ዛሬ በየጊዜው ከህዝብ ጋር ፓርቲዎች እየተገናኙ ልክ አሁን ኢህአፓም እንደጠራው ዜጎችን ማወያየት ነበረባቸው። ሁልጊዜ ምርጫ ሲመጣ የሚነጣው ገዢውን ፓርቲ ነው። ገዢዎቻችን ናቸው የሚናጡት ምርጫ ሲመጣ። አይ ቲንክ መቼም በምርጫ በዚህ አይነት የፖለቲካ ምህዳሩ እጅግ በጣም በጠበበበትና ከባለፉት ዘመናት ምርጫዎች የከፋ ሁኔታ በገጠመን በዚህ ወቅት ላይ ተቃዋሚ ፓርቲዎች ተንቀሳቅሰው ሄደው አሸንፈው ስልጣንን ይረከቡኛል የሚል ስጋት ይሄ መንግስት ያደረበት አይመስለኝም። ኦፌኮ ላለመሰረዝ 10 እጩዎችን እዚህ አዲስ አበባ አካባቢ ምናምን አቅርቦ ተሳትፏል እንዲባል ብቻ ከሆነ ምኑ ጋ ነው ዲሞክራሲ? ምኑ ጋ ነው እሱ ለውጥ ለማምጣት የሚደረገው ጥረት? ይቀነጭራል እኮ የፓርቲ ፖለቲካው፣ ይቀጭጫል የፓርቲ ፖለቲካው። በቃ ዝም ብለን የፓርቲው ላይሰንስ እንዳይቀማ ብቻ የሚደረግ ከሆነ ለገዢውን ፓርቲ እኮ ትልቅ ችግር ነው፣ ማፈሪያ ነው የሚሆነው። ገዢው ፓርቲ ራሱ የፖለቲካ ምህዳሩን በዚህ ደረጃ አጥብቦ አገሪቱ አሁን አስቻይ ሁኔታ ምርጫ ለማድረግ አስቻይ ሁኔታ የላትም። በመላው አገሪቱ ያለው ቀውስና ችግር ያለው ግጭትና ውጊያ ጦርነት ጭምር የሚመስል ባለበት ሁኔታ እያንዳንዱ ዜጋ ተንቀሳቅሶ ምርጫውን ያስፈጽማል፣ ምርጫው ይካሄዳል የሚለው እምነት በፓርቲም እኔም እንደ ግሌም ጭምር እምነቱ የለም። ይህ ሀገራዊ ምክክር ኮሚሽን ገለልተኛ ሆኖ የሚንቀሳቀስ ቢሆንና መንግስት እጁን ባያስገባና እንደፈለገ የሚጠመዘው ቤት ባይሆን ኖሮ የሀገርን ችግር ከምክክር በላይ በምን ይፈታል? በምንም እኮ አይፈታም። በጦርነት አይፈታም። በጦርነት የተፈታም ችግር የለም። እኔ በጣም የገረመኝ የሃይማኖት አባቶችን መማፀን ነው። ሀገራዊ ምክክር ኮሚሽኑ የሃይማኖት እኮ አባቶች አንድም የኦርቶዶክስ የሃይማኖት አባቶች ናቸው የሚለመኑት። ወደ ሰሜንም ብትሄድ አብዛኛው ማህበረሰብ የኦርቶዶክስ እምነት ተከታይ ነው። እነሱ ናቸው ያሉት። ቤተክርስቲያን በዚህ ደረጃ ስትሰቃይ፣ ምዕመኗ እየታረደ ሲገደል፣ ደማቸው ደመከልብ ሲሆን፣ ካህናት ሲሰቃዩ፣ ቤተክርስቲያን ስትፈርስና ስትወድም ባለፉት 7 ዓመታት ተው ማለት መንግስትን ያልቻለ አካል ዛሬ ማንን ነው የምትማጸነው? ይሄንን ከጎኑ ሳትቆም ዛሬ ለሀገራዊ ምክክሩ እባካችሁ አማልዱኝ፣ ይሄን ጉዳይ በሽምግልና ይዛችሁ እንትን በሉ፣ አይሰሙህም። እነሱ በማረሚያ ቤት ያሉ እስረኞች፣ የፖለቲካ እስረኞች መቼ ነው የሚፈቱት? ከእነሱ ጋር እነሱ ሳይፈቱ ማህበረሰቡ ይጠይቃል እኮ። አማራ ክልል ብትሄድ የአማራ ልሂቃን እስር ቤት ነው ያሉት። እነሱ ሳትፍቱ እንዴት ውይይት እናደርጋለን? ምክክር ቤት እናደርጋለን? ኦሮሚያን ብትሄድ እንደዚህ ነው። ኦፌኮ ምርጫ ውስጥም እኮ ላለመካፈል ያቀረበው ሀሳብ እስር ቤት ናቸው ያሉት አባላቶች፣ አመራሮች። ይሄንን ማረሚያ ቤት ያሉትን ሰዎች ምንም እኮ አገር የሚያፈርስ ነገር አይደለም እኮ፣ የፖለቲካ ልዩነት ነው እስር ቤት የከተታቸው። ምንድነው? ክርስቲያንን እኮ የፖለቲካ ልዩነት ነው። ታየ ደንዳን እኮ የፖለቲካ ልዩነት ነው። ለምን ተናገርከው ነው? ሌላ ምን አለ? በሚዲያ በተናገረው ነገር እንኳን እንደገና ገርበው መጥተው ሲከሱስና ወዴት እየሄድን ነው ያለ ነው? እነኚህ ነገሮች ባልተመቻቹበት ሁኔታ ኮሚሽኑ የሚያደርገውን ጥሪ ማን ነው የሚቀበለው? ማን ነው ጆሮን ይሰጠው? አሁን እኮ የኢትዮጵያ ትልቁ ችግር በተበድይ ያለው ስሜት ነፍጥ አንግቦ የገባው በየአካባቢው ያለው ኃይል እጅግ በጣም ከፍተኛ ነው። ዝም ብሎ መንግስት ምንም እንደሌላ አድበስብሶ ሸለቆ ለሸለቆ ነው የሚሉት እንደዛ አይደለም። መልቀም ነው የቀረን እንደሚባለው አይደለም። ለምን እንዋሻለን? አብረን እየኖርን
የችግሩን ገፈት አብረን እየጨለጥን መንግስት ከታጠቁ ኃይሎች ጋር እውነተኛ ድርድር ለማድረግ በሶስተኛ ወገን ልክ ታንዛኒያ ላይ ከንትን ጋር እንዳደረገው አይነት አድርጎ በራሱ ካድሬዎች አይደሉም በራሱ ካድሬዎች ሲሆን ፌል ያደርጋል አይተናል ሚስጥሩ እንኳን ተደብቆ ፌል ነው የሚያደርገውና በአግባቡ ተመርቶ በአግባቡ የሚመለከታቸው ባለድርሻ አካላት ገብተው ዓለም አቀፍ ተሞክሮች ጭምር ታይተው እነኚህን ግጭቶች እንዲህ አይነት ግጭቶችን ሌሎች ሀገሮች እንዴት ፈቱት የሚለው ነገር ታይተው ወደዛ ነገር ሳይመጣና ችግሩ ሳይፈታ ሀገራዊ ምክክር ኮሚሽኑ አሁን በሰበሰባቸው አጀንዳዎች ብቻ ላይ ተወያይቶ እንደ ይሄ ነው የጸደቀው ተብሎ ወይም ይሄን ህዝብ ተስማምቶበታል ምንል ከሆነ ትልቁን ኃይል እዛ ጫካ ጥለ ነው ነፍጥ አንግቦ እሳት የሚተፋ የሚገድል መሳሪያ የያዘውን አካል እዛ ጥለ ነው ያ አካል በዚህ ምክክር ውስጥ ካልታረቀና በዚህ ምክክር ውስጥ ጥያቄው ተመልሶ ወደ ህዝብ ካልተመለሰ ከማን ጋር ነው የምናደርገው እርስ በርሱ ስጋም በኩበት ጠበሱ ነው የሚሆነው ሰላም ጤና ይስጥልኝ ነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን ዛሬ ልዩ በሆነ ዝግጅታችን ከመምህርና ፖለቲከኛ አበበ አካሉ ጋር በመሆን በኢትዮጵያ ወቅታዊ ፖለቲካዊ ማህበራዊ ጉዳዮች ላይ ቆይታ እናደርጋለን እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ መጋብዛችሁ እኔ ድነቃቸው ከበደ ነኝ ከመምህርና ፖለቲከኛ አበበ አካሉ ጋር የምናነሳቸው ዋና ሐሳቦች የአፓ የፊታችን ዳር 27 የጠራው ህዝባዊ ስብሰባን በተመለከተ እንዲሁም ደግሞ ኦፌኮ ምርጫን አስመልክቶ የሰጠው መግለጫ አለ በተጨማሪ ደግሞ ሀገራዊ ምክክር ኮሚሽን ደግሞ የሃይማኖት ተቋማትና አባቶች እርዱኝ ሲል ያስተላለፈው ጥሪ አለ በእነዚህ ሶስት ርዕሰ ጉዳዮች ላይ ቆይታ እናደርጋለን እስከ መሰናዶ ፍጻሜ ድረስ ቆዩ ጤና ይስጥልኝ መምህር ፖለቲከኛ አበበ አካሉ እንኳን ደህና መጣ እንኳን ደህና ቆያኝ እጅግ አድርጌ አመሰግናለሁ ለአድማጭ ለተመልካቾቻችን በኢትዮጵያ ወቅታዊ ፖለቲካዊ ጉዳዮች ላይ አስተያየት ለመስጠት ጥሬን አክብረህ ስለተገኘልኝ እጅግ አድርጌ አመሰግናለሁ ክብረት ይስጥልኝ መምህርና ፖለቲከኛ አበበ አካሉ እኔም አመሰግናለሁ መልካም ሶስት ርዕሰ ጉዳዮችን አንስተን ቆይታ እናደርጋለን የአፓ የፊታችን ዳር 27 የጠራው ህዝባዊ ስብሰባ አለ እሱ ላይ የተወሰነ ቆይታ እናደርጋለን እንዲሁም ደግሞ የኦፌኮ ምርጫን አስመልክቶ ለፊታችን ግንቦት ይካሄዳል ተብሎ በሚጠበቀው ምርጫ ዙሪያ የሰጠው መግለጫ አለ እሱን መሰረት አድርገን ቆይታ እናደርጋለን እንዲሁም ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ደግሞ የሃይማኖት ተቋማትና የሃይማኖት አባቶች እርዱኝ ሲል ያስተላለፈው ጥሪ አለ በእነዚህ ሶስት ጉዳዮች ላይ ቆይታ የምናደርገው በቅድሚያ እስኪ የኢትዮጵያ ህዝቦች አብዮታዊ ፓርቲ አፓ የተዘጋጀው ህዝባዊ ስብሰባን በተመለከተ አንድ መረጃ ላጋራና በሱ ላይ አስተያየት እንድሰጠን ነው ቦታው ሜክሲኮ በሚገኘው ሆቴል ዳፍሪክ ቀኑ ደግሞ ቅዳሜ ዳር 27 ቀን 2018 ዓ.ም ከጧቱ 2 ሰዓት ጀምሮ ህዝባዊ ስብሰባ ያፓ ጠርቷል የኢትዮጵያ ህዝብ አብዮታዊ ፓርቲ አፓ የኢትዮጵያ ህዝብ ታላቅና አኩሪ መስዋዕትነት ከፍሎ ያቆዩትን ሀገር ዛሬም ከጥፋት ይታደጋል በሚል ርዕስ ወቅታዊ የትግል ጥሪ አስተላልፏል ፓርቲው ባወጣው መግለጫ ሀገሪቱ በአሁኑ ወቅት ከአብሯ ከወጡ በማይመስሉ አምባገነኖች ክፉኛ እየደማችና እየወደመች ነው ሲልም ወቅሷል በሀገሪቱ የተለያዩ ክፍሎች ዜጎች በጅምላ ተጨፍጭፈዋል ህፃናትና እናቶች ተደፍረዋል ሰዎች በህይወት እያሉ ተቃጥለዋል በማለት የዝርዝር ሐሳቦችን ያቀረበ ሲሆን ህዝብንም በጠላትነት እየተፈረጀ በየተራ እልቂትም ታውጆበታል ሲል ነው የአፓ ያስታወቀው ፓርቲው ከህዝብ ጋር በምቹ መድረኮች በመምከር የሰላማዊና ህጋዊ ትግሉን አማራጮችን ሁሉ ለመጠቀም ቃል መግባቱን በመግለጫው አስታውቀዋል በዚህም መሰረት የአፓ አዘጋጀው ትልቅ ህዝባዊ ስብሰባ ላይ ህዝቡ እንዲሳተፍ ጥሪ አቅርበዋል ስብሰባውም ህዳር 27 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የገለጸ ሲሆን የንጹሃን እልቂት የግፍ እስር ጦርነት ድህነት ራብ መፈናቀል ለማስቆም የሚቻልበትን መንገድ ለመምከር ያለመ ነው በማለት የአፓ አስታውቋል በዚህ ጉዳይ ላይ ትንሽ ቆይታ እናድርግ መምህር አበበ አካሉ በአፓ ህዝባዊ ስብሰባ ጉዳይ ላይ ያለ አስተያየት ምንድነው እንግዲህ እኔም ያለሁበት ፓርቲ ነው ያፓ ይሄ ህዝባዊ ስብሰባ መጠራቱ እንዲያውም ሌት ሆኗል በጣም ቀድሞ ፓርቲዎች የሚያደርጉት ቢሆን የሀገራችን የፖለቲካ ምህዳር የተመቸ ቢሆን ኖሮ ቀደም ብለው መደረግ የሚገባቸው ሌሎቹም ፓርቲዎች በዚህ መልኩ ወደ ህዝብ የሚደርሱበትን መንገድ መቀየስ ነው ያለባቸው ነገር ግን እኛ ሀገር ላይ እንደምታውቀው እንኳን ህዝባዊ ስብሰባ ከህዝብ ጋር ልትገናኝ
ቢሮዎችን እንኳን ከፍተ ለመንቀሳቀስ በማትችልበት የፖለቲካ ምህዳር ውስጥ ነው ያለነውና መንግስት ስብሰባ ሰላማዊ ሰልፍ ሲባል በጣም ነው ይፈራው። እያንዳንዱ ፓርቲ በሰላማዊ ሰልፍ ሂደት ውስጥ የሰላማዊ ትግልን ኤክሰርሳይዝ ማድረግ እንዳለበት ይታመናል። ህዝባዊ ስብሰባ አንዱ ወደ ህዝብ የሚደርስበት ፓርቲዎች ወደ ህዝብ የሚደርሱበት መንገድ ነውና ሲሆን በጣም ትልቅ አዳራሽ የአደባባይ ስብሰባ ተፈቅዶ መደረግ ነበረበት። ገዢው ፓርቲ ለስልጣኑ እጅግ የሚጓጓ በመሆኑ ሌላ ምንም አይነት ድምፅ ኮሽታ እንዲሰማ ስለማይፈልግ እንጂ ዛሬ በየጊዜው ከህዝብ ጋር ፓርቲዎች እየተገናኙ ልክ አሁን ኢህአፓም እንደጠራው ዜጎችን ማወያየት ነበረባቸው። አሁን ደግሞ የምርጫውም ሰዓት እኮ ደርሷል። ምርጫ እየተባለ ነው እንግዲህ ባለፈው 6ኛው ሀገራዊ ምርጫ ላይ ከህዳር 8 ጀምሮ ቅስቀሳ ጀምረን ነበር። ትዝ ይለኛል የዛን ጊዜ ህዳር 8 ጀምሮ ነው ቅስቀሳ ወደ ህዝብ ወርዶ ከህዝብ ጋር የተገናኙ አስፈላጊም ሲደረግ የነበረው። አሁን ደግሞ እንኳን ፓርቲዎች ከምርጫ ቅስቀሳ ጋር አይደለም በግላቸው እንኳን ወደ ህዝቡ ደርሰው የህዝቡን ችግር ለማወያየት አገሪቱ ያለችበት መቀመቅ ቀላል አይደለም። በአንድ ፓርቲ ወይም በገዢው ፓርቲ ብቻ የሚወጣው አይደለም። ፓርቲዎች የራሳቸው ተወካይ፣ የራሳቸው ተከታይ፣ የራሳቸው ደጋፊም አላቸው። ስለዚህ እነኚህ ፓርቲዎች ከህዝቡ ጋር የህዝቡን ችግር ተወያይተው በግልጽ ማውጣት ይሄ ለመንግስትም የሚጠቅም ነው። የተጣመመ መንገዱንም ያቃናባታልና በዚህ ደረጃ ኢህአፓ የጠራውን ስብሰባ በዚህ ደረጃ ለመከልከል መሞከር ተገቢ አይደለም፣ ተገቢም አይደለም። ይሄን ያክል እንግልት ማሳወቅ ብቻ እኮ ነው ያለበት። ህገ መንግስቱ ላይ እንደምታውቀው ማሳወቅ ነው። ትዝ ይልህ እንደሆነ ሰማያዊ ፓርቲ በ2008 ይመስለኛል ሰላማዊ ሰልፍ አዲስ አበባ ላይ ጠርቶ አንተ ራስህ በወቅቱ አመራር ነበርክ፣ እኔ የዛን ጊዜ አንድነት ፓርቲ ውስጥ ነበርኩና ከ8 ዓመት በኋላ ምናምን ነው የዛን ጊዜ እንግዲህ ለመጀመሪያ ጊዜ ሰላማዊ ሰልፍ አዲስ አበባ ላይ የታየው። እሱም ቢሆን ትልቅ ውዝግብ ገጥሞት አሁንም ፓርቲዎች እንደዚህ አይነት ህዝባዊ ስብሰባ አድርገው አያውቁም ባለፉት 5-6 ዓመታት። አሁን ለመጀመሪያ ጊዜ ኢህአፓ የሞከረው ነገር የሚሳካ ከሆነ ፓርቲዎች ወደ ህዝብ የሚደርሱበትን ሜካኒዝም ያመቻቻሉ። ይህም መንግስት ወደ ህዝብ ፓርቲዎች መድረስ እንደሚችሉ ማመን መቻል አለበት። ቢመራውም ቢቆመጥጠውም ይቀበል፣ እየጎመዘዘውም ቢሆን መቀበል አለበት። አለዚያ ምንድነው ትርጉሙ? የፓርቲዎች መደራጀት ወደ ህዝብ ደርሰው ደጋፊዎቻቸውን ካላገኙ ከህዝቡ ጋር የህዝቡን ችግር ካልተወያዩ ምንድን ነው እሱ አድቫንቴጁ የፓርቲዎች ኢትዮጵያ ውስጥ ነው? ስለዚህ ይሄንን በመከልከል የሚፈታ ነገር አይደለም። እንዲያውም እነኚህ ድሮ ትዝ ይልሃል እንትን ላይ እንናገር ነበር። የሰላማዊ በሮች ሲዘጉ የአመፅ በሮች ይከፈታሉ እያል በጣም በርካታ ሰላማዊ ሰልፎችን አንድነትም ላይ እናደርግ ነበርና መጥፎ ነው ይሄ በር ከፍተህ ጭላንጭል የማታስገባ ከሆነ ንፋስ የማታስገባ ከሆነ ትንሽ ከፈት አድርገህ በሙቀት ነው እዛ የምትጋየው። ይሄንን ከፈት እያደረጉ ማለማመድ ተገቢ ነው። ፓርቲዎቹ በሰላማዊ ትግል ያለምንም ኢህአፓ የተጠራው ስብሰባ ላይ የሚገኘው ማህበረሰብ ጤነኛ ማህበረሰብ መፈተሽ ይቻላል። ቆሞ መንግስት ጥበቃ አዘጋጅቶ ሰላሙን ማስከበር ይችላል። እየተፈተሸ መግባት ይችላል። ነዋሪው የሚመጣው ተሳታፊ ጥርጣሬ ካለ ምናልባት ልክ ነው ተቀላቅሎ የሚመጣ አካል ካለም እሱን መከላከል ይቻላል። ከዚህ በዘለለ ግን ጤናማ ህዝብ ነው የሚመጣው። ይሄን ጤናማ ህዝብ ደግሞ ፓርቲዎቹ እንዲያስተናግዱ ሁሉም ፓርቲዎች በዚህ አይነት መልኩ እንዲያልፉ መደረግ አለበት። ጥሩ ፈርቀዳጅ ነው የኢህአፓ ጅማሬ። ስለዚህ ሌሎች ፓርቲዎችም ነገ ልክ እንደዚህ ወደ ህዝብ ይደርሳሉ። የበለጠ ደግሞ በጋራ ሆነን ሁሉም ፓርቲ በጋራ ሆነን የምንጠራው ቢሆን ደግሞ የበለጠ ይሻለው ነው የሚሆነው። ሲሆን መስቀል አደባባይ ጭምር ተጠርቶ ከህዝብ ጋር ውይይት ማድረግ አስፈላጊ የሚሆነው ሲሆን ደግሞ በሶሻል ሚዲያና በእናንተ መሰል ሚዲያዎች ብቻ ሳይሆን ከተማ ውስጥ በስፒከር ተቀስቅሶ እንዲወጣ መፈቀድ ነበረበት። ህዝቡን በስፒከር ቀስቅሰን እንዲወጣ መፍቀድ ነበረበት። መፍቀድ ሳይሆን እውቅና መስጠት ነበረበት የከተማ አስተዳደር። ይሄም ባለማድረጋቸው በእውነት ነው በጣም እናዝናለን። ነገር ግን በመርፌ ቀዳዳም ውስጥ ቢሆን መሽሎኪያ ቀዳዳው ከተገኘ ሾልኮ ሀ ብሎ አንኳኩቶ መጀመሩ እጅግ በጣም ተገቢ ነው፣ ይበል የሚያሰኝ ነው። በዚህ ሁኔታ ላይ እንግዲህ የተጀመረውን እንትን ቅዳሜ ደርሶ እናየዋለን። ሊፈጠር የሚችለውን ነገር የፓርቲው ስራ አስፈጻሚ ኮሚቴውም ዕለት ተዕለት እንደሚከታተለው አውቃለሁ። ስለዚህ እንግዲህ ምን ይፈጠራል፣ ምን ሊሆን ይችላል የሚለው ምንም ውይይት ነው የሚደረገው ከህዝብ ጋር። አገሪቱ መስቀለኛ መንገድ ላይ ናት፣ አደጋ ውስጥ ናት። እንኳን እኛ ጋር አይደለም ውጭ ያሉ የውጭ ዲፕሎማቶች ጭምር አገሪቱ ያለችበትን ችግር እየነገሩ ነው። ስለዚህ ይሄን ችግር ለመቅረፍ መወያየት ከህዝብ ጋር ያስፈልጋልና ፓርቲዎችም ወደ ህዝብ ቀርበው ጤናማ መሆናቸውን በዚህ በአገራዊ ምርጫ ደግሞ የሚወዳደሩ መሆናቸውን
አገርን በምርጫ ፖለቲካ እንዴት መቀየር እንደሚቻል ይሄንን ከህዝብ ጋር ቀርቦ መነጋገር ስለሚገባ አይ ቲንክ ሶ ይሄ ይሳካል ብዬ አስባለሁ። ይሄን የሚከለከል ከሆነ ብልጽግና ቶታሊ ወደ ለየለት አምባገነንነት ተለውጧል። ከባለፈው ስርዓት በጣም የከፋ ሆኗል ማለት ነው። ባለፈው ስርዓት እኮ ሰላማዊ ሰልፍ እናደርጋለን፣ ህዝባዊ ስብሰባ እኮ ይደረጋል። ሰማያዊ ፓርቲ ላይ ከአንተ ጋር ሆነን ስንት ጊዜ ነው አምባሳደር ያደረግነው? ስንት ጊዜ። ዛሬ የገዢው ፓርቲ አፈቀላጤ የሆኑ ምሁራን እኛ ጋር መጥተው ማአት ነገር አይደል ለህዝብ ገለጻ ሲያደርጉ የነበሩት ለሚነሱ ጥያቄዎች እንደው ጊዜ እንዲህ ባይገለብጣቸው ኖሮ ያን የአምባሳደርን አዳራሽ አረሳውም ነው። በጣም ብዙ ጊዜ ተጠቅመንበታል። ስለዚህ ይሄንን ህዝባዊ ስብሰባ ማድረግ መብት ነው የፓርቲ። ይሄንን መብት መንግስት ማክበር መቻል አለበትና በዚህ በኩል ይበል የሚያሰኝ ነው። ጥሩ ጅማሬ ነው። ደርሶ እናየዋለን። ማህበረሰቡም አይ ቲንክ መጥቶ ይወያያል ብዬ ገምታለሁ። ማህበረሰቡም ከፍርሃት ቆፈን መውጣት አለበት፣ መወያየት አለበት። ቤቱ ቁጭ ብሎ አይደለም ነፃነት ይመጣለት፣ መታገል አለበት አብሮ። አገር ውስጥ የሚንቀሳቀስ ሰላማዊ ፓርቲ ነው ኢህአፓ። ከዚህ አንጻር መጥቶ ቦታው ላይ ተካፍሎ ሀሳቡን ገልጾ ምናልባት ሊፈራ ይችላል። ሀሳቡንም ሲገልጽ ከፍርሃት ቆፈን ካልወጣ ነፃ አይወጣም። በዛው በፍርሃት ተጀብኖ ነው ባሪያ የሚሆነውና ከፍርሃት ነፃ ወጥቶ መናገር፣ ሀሳቡን መግለጽ የሀገሩን ጉዳይ ምን ዋጋ አለው? ያኔ ሲንቀሰቀስ ትዝ ይልሃል የሚለውን የጅጅን ሙዚቃ ነበር ከፍተን ባህር ዳር ጎንደር ምናምን ምንጮ ብቻ አይሰራም። ወጥቶ ኖ ሞር ማለት አለበት። አገዛዙ ልክ አይደለም ተብሎ በህዝብ ሊተች ይገባዋልና እኔ አዲስ አበባ ህዝብ ይወጣል ብዬ ገምታለሁኝ፣ አምናለሁኝም። እንግዲህ እዛው ተገናኝተን የሚሆነው ትክክል ነው። በፓርቲዎች በኩል ያነሳው ሀሳብ የምጋራው ነገር ነው። ያ እንዳለ ሆኖ ግን መምህር አበበ አካሉ ህዝብ ደግሞ በዚህ ላይ ወጥቶ በነቂስ ለመሳተፍ የሚያስችለው እጅግ በቂ ምክንያቶች አሉት። በመግለጫው ላይ እንደተገለጸው ዜጎች በጅምላ ተጨፍጭፈዋል፣ ህፃናትና እናቶች ተደፍረዋል፣ ሰዎች በህይወት እያሉ ተቃጥሏል፣ ሌሎችም ሀሳቦችን በዝርዝር ተቀምጠዋል። እንደ አገር በባለፉት 6-7 ዓመታት ያየናቸው እጅግ መራር የሆኑ ፖለቲካዊ ቀውሶች አሉ። ጦርነት ውስጥ ነን ያለ ነው፣ ረሃብ ነው፣ ችግር ነው። ይሄ ነገር ግን ኢህአፓን የጠራውን ጥሪ ተቀብሎ ህዝብ ወጥቶ በዚህ ጉዳይ ላይ ሰላማዊ እጅግ ስልጡን በሆነ መልኩ ዲሞክራሲያዊን በጠበቀ መልኩ የዲሞክራሲ ሂደቶችን በጠበቀ መልኩ ድምፁን ሊያሰማ ሊወጣ የሚችልበት ከበቂ ምክንያት በላይ አለው። ይሄንን ለማለት ያቀረብኩት ሐሳብ ምንድነው? ቀድም ጥሩ አድርጋ አስቀምጠዋል። ብቻና በቤት ውስጥ በማጉረምረም ብቻ የሚሆን ሲሆን ከዚህም በላይ የሚያስወጣው ምክንያት አለ። በፓርቲዎች እንቅስቃሴ ህዝቡ ወጥቶ እዚህ ላይ በንቃት እንዲሳተፍ ባደረጉት ቅስቀሳ ዙሪያ ላይ የሚቀርቡ ትችቶች፣ ሀሳቦች እንዳሉ ሆኖ ህዝብ ደግሞ በዚህ ጥሪ ላይ ወጥቶ ሊሳተፍ የሚያስችለው በቂ ምክንያት አለ የሚል አስተያየት ሰጪዎች አሉ። ይህ አስተያየት የኔም ጭምር ነው። በዚህ ጉዳይ ላይ የምትጨምርበት ሀሳብ አለ? ሸክም ነው እኮ ያለው፣ እንደ መርግ የከበደ ምክንያቶች እኮ ናቸው ያሉት። ባደጉት ሀገሮች እኮ አንድ ግለሰብ የሆነ የዜግነት መብቱ ተገፈፈ ተብሎ እኮ ይወጣሉ እኮ መፈክር ይዘው ሰላማዊ ሰልፍ መንገድ ላይ። በጣም ትንሽ ነገር ታስወጣቸው ውሃ ቀጠነ ብለው እኮ ይወጣሉ። እኛ ሀገር ላይ እኛ ሆነን እኮ የተሸከምነው ኢትዮጵያውያን፣ እኛ መከራ የምንችል መከራን ለመቻል የተፈጠረ ከብረት የጠነከረ ትከሻ ስላለን ነው እንጂ እኮ አሁን ያለው ሲቹዌሽን ከበቂ በላይ ነው። አይደለም ህዝባዊ ውይይት ለመውጣት ገንፍሎ አደባባይ የሚያስወጣ እኮ ብሶት ነው ያለው። ለዚህ እኮ ነው ይፈራው ገዢው ፓርቲ እኮ ችግር ባይኖርበት ለምን ይፈራል? ስብሰባ ላይ ይፈራል? ለምን ሰላማዊ ሰልፍ ይፈራል? ችግሩን ስለሚያውቅ ነው። የቆሰለ ውሻ እንደ ልቡ አይጮህም። ዋን ብሎ በጮኸ ቁጥር ያመዋል ቁስሉ ቦታ ስለሚያመው ነው። ይሄን ቁስል መስማት አይፈልግም። እነግርሃለሁ ከበቂ በላይ ነው። ህዝቡ ይሄንን ይዞ መጣ። አሁን ችግሩ የህዝቡ ፍርሃት ነው። አብሮን ሻይ ለመጣት እኮ ይፈራል። እኔ እኮ ብቻዬን ነው አጠገቤ ቁጭ ብሎ ሻይ ለመጣት በጣም ብዙ ይፈራል። ከአንተ ጋር መታየት ከባድ ነው ይላል። ከእያንዳንዳችን ጋር መታየት ከባድ ነው ይላል። አንዳንድ ጊዜ ለማን እንደምንታገል ራሱ ግራ ይገባናል። ስለዚህ ቆራጥ መሆን አለበት ህዝቡ። የሰው ነፍስ እኔ ምን የሚፈራው ሰው ነፍስና የሚደፍረው ሰው ነፍስ እኮ እኩል ናቸው። ሁለተኛ ፈርታት ሞትም ሰው ታሞ ነው የሞተው፣ በአክሲደንት ነው የሞተው እንጂ ፈርቶ የሚሞት የለም። መብትህን የምታስከብረው አንተ ነው። አንተ ጋር እኮ ነው ያለው። የሲሲሊ ማፊያዎች ድሮ በጣም ሲቸገሩ በእንትናቸው መብትህ የእጅ መዳፍ ላይ ነው ይላል። የእጅ መዳፍ ላይ መብትህ አንተ ጋር ነው ያለው። ያንተን መብት ኤክሰርሳይዝ ማድረግ አለብህና
ይሄንን ማድረግ የሚያስችል ነው። ከበቂ በላይ ነው። ምክንያቱም ምን የሌለ ነገር አለ ኢትዮጵያ ውስጥ ያልሆነው እኮ ነገር የለም። እንደው ነፍሳችን ሲል ብላ አልወጣችም እንጂ ያልሆነው እኮ ነገር የለም። ዛሬ የዕለት ጉርስ መሸፈን እኮ አቅቶናል። ሜዳው ሁሉ እኮ የኔ ቢጤ ነው። ሜዳው እኮ አያስኬድም። ታክስ ተራ መሄድ አትችልም። በፍጹም አትንቀሳቀስም። እነኚህ ጥቃቅንና እንትን ነግደው የሚያድሩ ሰዎች የሉም። በኋላ ምናልባት ከምርጫው ጋር አያይዘን እናነሳዋለን። ዛሬ ትንንሽ ነገር ነግደው እንዳይኖሩ በኮሪደር ልማት ሰበብ ድሃውን ከንግድ ቦታ አፈናቅለውት ምን ሰርቶ ይብላ? ይድነቃቸው። ይሄ ትንንሽ ገበያ ጎመንና ድንች፣ ካሮት እየቸረቸሩ የሚኖሩ እናቶች እኔ ምን አትርፈው እንደሚገቡ ግራ ይገባኛል አንዳንድ ጊዜ። እኔ ያለሁበት አካባቢ ጎመን አለ፣ አርሶ አደሩም ስለሚተክል ያችን ጎመን ተሸክመው መጥተው እሷን ይቸረችራሉ። ሰራተኛው ማታ ላይ ሲመለስ በየመንገዱ ቁጭ ብለው ይሄንን የሚቸረችር ማህበረሰብ እኔ ያችን ጎመን ቸርችሮ እራቱን ይበላ እንደሆነ ግራ ነው የሚገባ። ድህነቱ ገጦ መጥቷል። የኑሮ ውድነቱ ህዝቡን ጫንቃውን አግጦታል። የመንግስት ግብር ክፍያው በእያንዳንዱ ነገር አምጡ የሚባለው ገንዘብ አምጡ ነው። በየደቂቃው አምጡ፣ በየቀኑ አምጡ ነው። ነጋዴው መንምኗል። ይሄንን ወጥቶ መናገር አለበት። ይሄንን ማድረግ የሚችል ከሆነ ህዝብ በእውነት ነው የምልህ ቅዳሜ እናየዋለን። ለመታዘብም ጥሩ ነው የተጠራው ስብሰባ፣ ለመታዘብም ጥሩ ነውና ይሄን ለማድረግ እንግዲህ እስቲ ቅዳሜ እናየውና እንግዲህ ከቅዳሜ በኋላ ደግሞ እናንተ ተገናኝተን ልናወራ እንችላለን። ጥሩ እንዳልከው ነው። ያው ቅዳሜ ይድረስና የተጠራውን ህዝባዊ ስብሰባ አይተን ከስብሰባው በኋላ ደግሞ የታዩ ነገሮችን ጠንካራና ደካማ ጎኖችን አንስተን እንዲሁ ቆይታ እናደርጋለን። ከወዲሁ ግን ይሄ ህዝባዊ የተጠራው ስብሰባ መንግስትም ሊያግደው የሚገባ አይደለም፣ መብትም ጭምር ነው። በእርግጥ አሁን ላይ እንዲህ ማለት የሚያስችል አይደለም። መብትም ግዴታ የተደፈጠጠበት ወቅት ላይ ነን ያለ ነው። ህዝብ ግን እጅግ ሰላማዊና ስልጡን በሆነ መንገድ በተጠራው ህዝባዊ ስብሰባ ላይ ተገኝቶ እንዲሁም ደግሞ ጥሪውን ያካሄደው ፓርቲም ደግሞ ህዝብን መጥቶለት የሚገባውን ዓላማ በሰላማዊ ህጋዊ በሆነ መንገድ ያቀርባል የሚል እምነትና ተስፋ አለን። እንዳልከው ግን በጥቅሉ ቅዳሜ ህዳር 27 የሚከናወነውን ደግሞ ተከታታይ ደግሞ አድማጭ ለተመልካቾቻችን ሐሳባችንን የምናጋራ ነው የሚሆነው። ምርጫውን በተመለከተ የኦሮሞ ፌዴራሊስት ኮንግረስ በምርጫ ቦርድ ላለመሰረዝ ለመሳተፍ ቢወስንም በአዲስ አበባና ጥቂት አካባቢዎች ብቻ እንደሚሆንም አስታውቀዋል። በዚህ በመግለጫው ላይ እንደምንመለከተው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኢትዮጵያ ምርጫ ህግ መሰረት ከምዝገባ ላለመሰረዝ አስቻይ ሁኔታ ላይ ስላልሆንን ላለመሰረዝ ብቻ ምርጫው ላይ ለመሳተፍ ተገደናል ብለዋል። ዝርዝር መግለጫዎችን አካተዋል። በዚህ ጉዳይ ላይ ኦፌኮ በሰጠው መግለጫና ላለመሰረዝ ብቻ በማሰብ በሰባተኛው አገራዊ ምርጫ ላይ በተመረጡ በአዲስ አበባና ጥቂት ቦታዎች ብቻ ለመሳተፍ በዚህ ጉዳይ ላይ ያለ አስተያየት ምንድን ነው? እንግዲህ ሁልጊዜ ምርጫ ሲመጣ የሚነጣው ገዢውን ፓርቲ ነው። ገዢዎቻችን ናቸው የሚናጡት ምርጫ ሲመጣ። አይ ቲንክ መቼም በምርጫ በዚህ አይነት የፖለቲካ ምህዳሩ እጅግ በጣም በጠበበበትና ከባለፉት ዘመናት ምርጫዎች የከፋ ሁኔታ በገጠመን በዚህ ወቅት ላይ ተቃዋሚ ፓርቲዎች ተንቀሳቅሰው ሄደው አሸንፈው ስልጣንን ይረከቡኛል የሚል ስጋት ይሄ መንግስት ያደረበት አይመስለኝም። ምክንያቱም ፓርቲዎችን ሽባ አድርጓቸዋል፣ መዋቅሮቻቸውን አሳጥቷቸዋል። ፕሮፌሰር መረራ ጉዲና በኢትዮጵያ ፖለቲካ ውስጥ ትልቅ እንትን ያላቸው የዚህ የፓርላማው ድምቀት በእነ አቶ መለስ ዘመን የፓርላማው ድምቀት ነበሩ። አንደኛው ድምቀት እሳቸው ናቸው። ያ ፓርላማ የሙግት የኦፌኮ አመራሮች በብዛት የገቡበት ቅድም እሳቸውም እዛ መግለጫውም ላይ እንደገለጹት ነበር። በሰዓቱ ተንቀሳቅሰው ገብተው ሄደው የፈለጉበት ቦታ ላይ ቀስቅሰው ምረጡኝ ይሉ ነበር። የዛን ጊዜ ምናልባት ኢህአዴግ ኮሮጆ የሚሰርቅ ቢሆንም ድምፅ የሚያጭበረብር ቢሆንም ነገር ግን እንዳትንቀሳቀስ ልጓም አይሆንም ነበር። አሁን እኮ ያ የለም። ፓርቲዎቹ እኮ እጩ ለማቅረብ ማነው እጩ ሆኖ ለመቅረብስ በጣም የሚደፍረው? አሁን እኮ ያለው የሀገሪቱ ተጨባጭ ሁኔታም እጅግ በጣም አስቸጋሪ ስለሆነ ስለዚህ ይሄን ግምት ውስጥ አስገብተን እያንዳንዱን ነገር ስንመለከተው እኔ ኦፌኮ ያው ይሰረዛል። በዚህ እንትን ምርጫ በህጉ መሰረት 2 ዙር ሚስ ያደረገ ይሰረዛል። ባለፈው ዓመት አልቻለም። በቢሮዎቻችሁ ዘግቶ ነበር። እኔ ኢዜማ ውስጥ ነበርኩ። የዛን ጊዜ እንንቀሳቀስ ነበር ለምርጫና የኦፌኮ እንትኖች የገጠማቸውን ፈተና እናውቃለን። እዚህ ቢሾፍቱ እንኳን ደብረ ዘይት ያ የኛ ልጅ የተገደለበት ቦታ ላይ ግርማ ሞገስ አይቻለኝ። የኦነግና የኦፌኮ ቢሮዎች ስናይ የተሻለ ነገር ነበረ ባለፉት ዘመን። አሁን ደግሞ የከፋ ነው፣ እጅግ የከፋ ነው። አሁን ደግሞ 7ኛው ምርጫ በፍጹም እንዲህ በዋዛ የሚታለፍ አይደለም።
ከባድ ነውና ካልተወዳደረ ደግሞ ፓርቲው ይሰረዛል። ደን ፓርቲው ከመሰረዙ በፊት ይሄንን አድርጎ አሁን በጣም ነው የሚያሳፍረው። ለዚህ መንግስትም እኮ ለአገዛዙም በጣም የሚያሳፍረው ምንድነው ለይምሰል ብቻ ላለመሰረዝ ኦፌኮ ላለመሰረዝ 10 እጩዎችን እዚህ አዲስ አበባ አካባቢ ምናምን አቅርቦ ተሳትፏል እንዲባል ብቻ ከሆነ ምኑ ጋር ነው ዲሞክራሲ? ምኑ ጋር ነው እሱ ለውጥ ለማምጣት የሚደረገው ጥረት? ይቀነጭራል እኮ የፓርቲ ፖለቲካው፣ ይቀጭጫል የፓርቲ ፖለቲካው። በቃ ዝም ብለን የፓርቲው ላይሰንስ እንዳይቀማ ብቻ እችን ብቻ የሚደረግ ከሆነ ለገዢውን ፓርቲ እኮ ትልቅ ችግር ነው፣ ማፈሪያ ነው የሚሆነው። ገዢው ፓርቲ ራሱ የፖለቲካ ምህዳሩን በዚህ ደረጃ አጥብቦ አገሪቱ አሁን አስቻይ ሁኔታ ምርጫ ለማድረግ አስቻይ ሁኔታ የላትም። በመላው አገሪቱ ያለው ቀውስና ችግር ያለው ግጭትና ውጊያ ጦርነት ጭምር የሚመስል ባለበት ሁኔታ እያንዳንዱ ዜጋ ተንቀሳቅሶ ምርጫውን ያስፈጽማል፣ ምርጫው ይካሄዳል የሚለው እምነት በፓርቲም እኔም እንደግሌም ጭምር እምነቱ የለንም እና ይሄንን ለማድረግ አሁን የተሸገሩት ኦፌኮ ይሄንን መግለጫ ለማውጣት ላለመሰረዝ ህጉ በደንብ ነው የሚተገበረው። ሲሰረዝ ደግሞ ተገላገልኩ ነው የሚለው ብልጽግና። ፓርቲዎች እሱን በተለይ የሚሞግቱት አቅም ያላቸው የምሁራን ስብስብ ያለበት ፓርቲ ከሆነ የሚሞግተውን ፓርቲ ስለማይፈልግ ቶታሊ ይሰርዘዋል እና ከዚህ ለመዳን ይሄ መደረጉ ተገቢ ነው። ምናልባት የኦነግን ደግሞ አናውቅም። ኦነግም የራሱ እንትን ባለፈው ዓመት እንዲሁ ሚስ አድርጓል። እንግዲህ ዘንድሮ እንደ ኦፌኮ እሱ መግለጫ ይስጣል ብለን እናስባለን። ሌሎች ፓርቲዎችም እንዳየው አላስመዘገቡም እኮ እጩዎቹን። ህዳር 8 ያልቃል ተብሎ ይሄውና እኮ የእጩ ምዝገባ ተጀምሮ በ23 ከህዳር 8 እስከ 23 ምዝገባውን ያካሄዱ ፓርቲዎች እንኳን የሉ። ኦፌኮም ያንን ስለፈራ ነው 10 ፓርቲ 10 የሚሆኑ አባላትን ያስመዘገበው ከመሰረዝ ለመዳን እንጂ ሌሎች ፓርቲዎችም እኮ ጭምር እስካሁን ድረስ አላስመዘገቡም። ምክንያቱም ችግሩ የከፋ ነው። የምርጫ ሁኔታ ምንም እኮ ድባቡ ውሃው አልሞቀም እኮ ምርጫ ውሃው አልሞቀም። ስለዚህ ውሃው ባልሞቀበት ሁኔታ የባለፈው ምርጫ እኮ ከፍተኛ እንትን ነበር። በዚህ ሰዓት ላይ ነበረው ማናችንም ቤት አንቀመጥም ነበር። ወደ ክልል ነው የምንወጣው፣ ወደ ህዝብ ነው የምንሄደው። አሁን እኮ ጭራሽ ቶታሊ ሎክድ ነው። ስለዚህ ይሄንን በተመለከተ ኦፌኮ ጥሩ እንትን አውቷል። መሰረዝ የለበትም። በኢትዮጵያ ፖለቲካ ውስጥ ከ30 ዓመት አካባቢ የቆየ ፓርቲ ነው። ጉምቱ ፓርቲ ነው። ፓርቲዎች እየቆዩ ሲመጡ አሁን ኢህአፓ 50 ዓመት የቆየ ፓርቲ ነው። ለዚህ እኮ ነው ብዙ ጊዜ የምንናገረው 50 ዓመት ሲቆይ እንደ ወይን ጣፋጭ ጠንካራ እየሆነ ነው የመጣው። ከትላንት ስህተቱ እየተማረ ነገ ሀገር መምራት የሚያስችል ሁኔታን ነው እያሳየት መጣው። እና ኦፌኮም ይኸው ናቸው። ምርጫ በመጣ ጊዜ ግን በገዢው ፓርቲ የሚፈለፈሉ ፓርቲዎች በኋላ ከምርጫ በኋላ ይጠፋሉ፣ ይከስማሉ፣ ይሄዳሉ። ዘመን የሚሻገሩ ዓመታትን የሚቆጥሩ ጠንካራ ፓርቲዎች በኢትዮጵያ ፖለቲካ ውስጥ ያስፈልገናል። ከዚህ ውስጥ አንዱ ኦፌኮ ነው። ሁሉም ፓርቲዎች ካላቸው ውስንነት ጋር ተያይዞም ቢሆን እነኚህም ፓርቲዎች ማሳደግ ዲሞክራሲውን ላይ የዲሞክራሲውን እንትን ይገነባዋልና ጥሩ እንትን ወስደዋል። እንግዲህ የሚችሉትን ያደርጋሉ። አስቻይ የሆነ ቦታ ላይ ለመዋደር ጥረት ያደርጋሉ። አዲስ አበባ ላይ አስቻይ ነው የሚል እንትን አለ፣ ምንም ጥርጥር የለውም የሀገሪቱን ዋና ከተማ ስለሆነ። ነገር ግን ሌላውን እንዴት አድርገን ነው የምንሄደው? ስፔሻሊ ኦፌኮ መሰረቱ ደጋፊው መራጩ ህዝብ ያለው ኦሮሚያ ላይ እንዴት ነው ወደ ኦሮሚያ ሄዶ የሚንቀሳቀሰው? እዛ ህዝቡ ያለው መራጩ ህዝብ ያለው እዛ ነው መሰረቱና በተቻለ መጠን አዲስ አበባ አቅራቢያ ላይ ያሉ የኦሮሚያ ዞኖችን ጭምር ሸፍነው የሚሄዱ ከሆነ አይ ቲንክ የተወሰነ እንትን ፓርላማ እንደው ያው የመንግስትም ደግነት ወይም ቸርነቱ እንዳለ ሆኖ ወደ ፓርላማ ሰዎችንም አስገብተው የሚሞክቱ ነመራራም ተመልሰን ብናገኛቸው ፓርላማ ውስጥ በጣም ደስተኛ ነኝ እኔ በግሌ። ስለዚህ እንግዲህ ላለመሰረዝ የወሰዱት እርምጃ ነው። ጥሩ ታክቲክ ነው። ጥሩ የፖለቲካ ሳይንስ ሊቅም ስለሆኑ ይህንን በዚህ ሲስተም ማለፍም ተገቢ ነው የሚል እምነት አለ። መልካም እንግዲህ እዛ በመግለጫቸው ላይ እነሱም ያተቱት ነገር አለ። በእርግጥ ለአስቻይ ሁኔታ አይደለም ሲሉ አንተ ቅድም እንዳልከው በተለይ ማህበራዊ መሰረቴ ነው የሚለው ኦፌኮ ባለበት አካባቢ ላይ ከባድ ችግር ውስጥ እንደሆነ ገልጿል። አባላቶቹ እየታሰሩበት እንደሆነ፣ አካባቢው ላይ ደግሞ ከመንግስትና ታጣቂዎች ጋር የሄደ ጦርነት እንዳለ፣ ፓርቲዎች ቢሮ ከፍቶ መንቀሳቀስ እንዳልቻለ፣ ኦፌኮ አባላቶቹ እየታሰሩበት እንዳለና ብዙ እጅግ በጣም ብዙ የሆነ በተለይ እሱ ማህበራዊ መሰረቴ ነው ብሎ በሚያስባቸው የምርጫ አካባቢዎች ላይ ችግሮች እንደገጠሙትና በዚህ ምክንያት እንደው ጠቅልሎ ከምርጫው ቢወጣ በፈቀደ በወደደ ነበር፣ ግን ላለመሰረዝ ብሎ ይህንን ዘዴ መዘየዱን ተናግሯል። ኦፌኮ በመግለጫቸው አስታውቀዋል።
ምናልባት ይህንንም አስመልክቶ አሁን ቀጥዬ በማነሳው ከሀገራዊ ምክክር ኮሚሽኑ ጋር አንድ ላይ አድርገን ትንሽ ቆይታ የምናደርግበት ሀሳቦች ይኖራሉ። ከዚህ ከምርጫው ጋር ተያይዞ እንግዲህ ቀደም ብለን እንደገለጽ ነው ኢህአፓ እንደ ሀገር ምስቅልቅል ችግሮች ገጥመዋል። ስለዚህ ህዝብ ኑና እንምከር በማለት ዳር 27 ህዝባዊ ስብሰባ ሲጠራ ኦፌኮ ደግሞ እንደ ሀገር ምርጫ ለማስካሄድ የሚያስችል አስቻይ ሁኔታ የለም፣ ላለመሰረዝ ላለመታገድ ስል ብቻ የተወሰኑ እጩዎችን አስመዝግቤ ለምርጫው እንደው ሂደቱን ለማየትም አሁን አንድ ሙሉ እግሬ ሳይሆን አንድ እግሬንም አስገብቻለሁ በሚመስል መልኩ መግለጫውን ሰጥተዋል። እንግዲህ ህዝብ ችግር ውስጥ ነው ያለው። ፖለቲካ ምስቅልቅላችን ደጋግመን ተነጋግረናል። ከምንም በላይ ደግሞ በአማራ፣ በትግራይ፣ በኦሮሚያ አካባቢ እልም ያለ ጦርነት ነው ያለው። በዚህ ጦርነት ምክንያት ትምህርት ቤቶች ተዘግተዋል። በባለፈው ዓመት የትምህርት ሚኒስቴር በሰጠው መግለጫ ይሄን እኔ አይደለሁም የምለው ራሱ ትምህርት ሚኒስቴር በሰጠው መግለጫ ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ በጦርነት ምክንያት ተፈናቅለዋል። እንዲህ አይነት ምስቅልቅል ነገር ደርሷል። በጦርነት አብያተ ክርስቲያናት፣ የእምነት ተቋማት እየወደሙ ነው ያሉት። ዜጎች ልክ እንደዚሁ እየሞቱ ነው ያሉት። በግራና በቀኝ ደግሞ በተዋጊዎች ዘንድም ደግሞ የሰው ህይወት እያጣን ያለ ነው። እንደ ሀገር እንደዚህ አይነት ችግር ውስጥ ነን ያለ ነው። ከዚህ ችግር ውስጥ ያወጣል ተብሎ እየተነገረለት የምክክር ኮሚሽን ከውቅሩ ገና ካጀማመሩ ጀምሮ ተገቢ አይደለም ሲባል በፖለቲከኞች፣ በማህበራዊ አንቂዎች፣ በሀገር ጉዳይ ያገባናል በሚሉ ባለሙያዎች ሲነገር ነበረ። ሂደቱን የጠበቀ አይደለም፣ ምርጫውም ትክክልም አይደለም ተብሎ ሲነገርለት የነበረ ሀገር ምክክር ኮሚሽን ሂደቱን በአግባቡ ባለመምከሩና እያማከረም ባለመሆኑ የመፍትሄ ሀሳብ ማቅረቡ ላይም ችግርም ገጥሞት ይሄንን ሁሉ መፍትሄ ሊያመጣ አለመቻሉ በተደጋጋሚ ሲገለጽ ከርሞ አሁን ላይ ደግሞ ወጣና ሀገራዊ ምክክር ኮሚሽን ስራዬን እንዳከናውንና በተለይ በጦርነት በእስር ቤት አካባቢ ላይ የሚሳተፉ ተሳታፊዎችን በተመለከተ በምክክሩ እንዲካተቱና አጠቃላይ ሐሳቡን አጠቃላይ እንዳቀርብ የሃይማኖት አባቶችና የሃይማኖት ተቋማቶች እባካችሁ አንድ በሉኝ አግዙኝ ሲል የሰጠው አንድ መግለጫ አለ። የሀገራዊ ምክክር ኮሚሽኑ ታጣቂዎች፣ የፖለቲካ ፓርቲዎችና የትግራይ ክልል ለምክክሩ መሳተፍ ቁልፍ ጉዳይ ስለሆነ እነዚህ አካላት ወደ ምክክሩ እንዲገቡ የሃይማኖት ተቋማትና መንግስታዊ ያልሆኑ ድርጅቶች እንዲያግዙ ጥሪ አቅርበዋል። ጥሪው የቀረበው ህዳር 23 2018 ዓ.ም ሀገራዊ ምክክር ኮሚሽን ከሃይማኖት ተቋማትና ከሲቪል ማህበራት ድርጅቶች ጋር የተጀመረው ምክክር ውጤታማ እንዲሆን በካፒታል ሆቴል በመከረበት ወቅት ነው። በመድረኩ ላይ የመክፈቻ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር መስፍን አራያ ፕሮፌሰር የኮሚሽኑ የመጨረሻው ጉባኤ ለመጥራት ከጫፍ ደርሰናል ብለዋል። ዋናው ኮሚሽነሩ ይህንን ውሳኔ ጉባኤ ለመጥራት 4 ቁልፍ ጉዳዮች ቀርተውናልም ሲሉ አስረድተዋል። ከነዚህ ቁልፍ ጉዳዮች መካከል እስካሁን በትግራይ ክልል አጀንዳ ማሰባሰብ አለመጀመራቸው፣ ታጣቂዎች፣ የፖለቲካ ፓርቲና በማረሚያ ቤቶች ያሉ ታራሚዎች በሂደቱ አለመሳተፋቸውን መሆኑንም ዘርዝረዋል። እነዚህ በምክክሩ ያልተሳተፉ አካላት ወደ ምክክሩ እንዲመጡና ምክክሩ ፍሬ እንዲያፈራ ደግሞ የሃይማኖት አባቶችና መንግስታዊ ያልሆኑ ድርጅቶች አግዙን ሲሉ ጥሪ አቅርበዋል። የምክክሩ ኮሚሽንን መግለጫ እንዴት አየ? በረው መድረክ የምክክር ኮሚሽኑ ይህን ያወጣውን ያቀረበውንም ተማጽኖ በደንብ አይቼዋለሁና የምክክር ኮሚሽኑ ከጅምሩ ችግር እንዳለበት ብዙ ጊዜ ደጋግመን ተናግረናል። 3 ዓመት አለፈው። ይሄ የምክክር ኮሚሽን ገለልተኛ አይደለም፣ መንግስት እንደፈለገ የሚዘውረው አካል ነው። ከአዋጁ ረቂቅ ጀምሮ የተሰጠውን እንትን ግብዓት አላስገባም። የፖለቲካ ፓርቲዎች ትልቁን የአንበሳውን ድርሻ ይዘው መንቀሳቀስ ሲገባቸው እነሱንም ጭምር ያገለለ ነው። ከተጠሪነቱ ጉዳይ ጀምሮ ከፍተኛ ችግር ነበረበት። መስተካከል አለባቸው የተባሉ ጉዳዮችም እንደዚሁ የኮሚሽነሮቹንም ሹመት ገለልተኛ አይደለም የሚል በጣም በርካታ ጥያቄዎች ተነስተው ነበርና ይህንን መንግስት ጆሮ ዳባ ብሎ ነው ወስዶ ፓርላማው ላይ ያጸደቀው። ይሄ ኮሚሽን ተጠሪነቱም ለፓርላማው፣ ፓርላማው ደግሞ 97% በገዢው ፓርቲ የተያዘ ነው። ከዚህ ከገዢው ፓርቲ ሀሳብ ይወጣል ብሎ ማሰብም አይቻልም። የረባ እንኳን ሙግት የማይቀርብበት ፓርላማ ነው። 1-2 የአብን ሰዎች ዶክተር ደሳለኝ ካሉን በስተቀር ይሄን ያክል ጠንከር ያለ ክርክር የሚነሳበትም ፓርላማ አለ። እጅን እንደ ችቦ አድርጎ በማውጣት የሚያጸድቅ የሚያጨበጭብ በጅምላ ያለበት ማህበረሰብ ነውና በዚህ መልኩ ነው እንግዲህ ምክክር ኮሚሽኑ እዚህ የደረሰው። ይሄ ምክክር ኮሚሽን ባለፉት 3 ዓመታት ያደረገው ጊዜው አልበቃ ብሎ ተጨማሪ ጊዜ ተሰጥቶት በቅርቡም የተንቀሳቀሰ እንደነበር እናውቃለን። ብልይ ድርግም ነው የሚለው እንቅስቃሴውም እኮ አንድ ወቅት ላይ እንቅስቃሴ ይጀምራል፣ ሚዲያዎች
ትንሽ ያራግቡታል የመንግስት ሚዲያዎች፣ ከዛ በኋላ ደግሞ ይጠፋል። ይሄ አጀንዳ እንኳን አሰባስበው ለማምጣት የፈጀበት ጊዜ እጅግ በጣም ከፍተኛ ነው። አጀንዳዎቹን ራሱና አገሪቱ ምን ያክል በገነገነ የዘር ፖለቲካ ውስጥ እንዳለች ማሳያ ሆኖም ይታያል አንዳንዶቹ። ከዚህ አንጻር የሀገራዊ ምክክር ኮሚሽን ገለልተኛ ሆኖ የሚንቀሳቀስ ቢሆንና መንግስት እጁን ባያስገባና እንደፈለገ የሚጠመዘው ቤት ባይሆን ኖሮ የሀገርን ችግር ከምክክር በላይ በምን ይፈታል? በምንም እኮ አይፈታም። በጦርነት አይፈታም። በጦርነት የተፈታም ችግር የለም። ሄዶም እኮ ከትግራይ ጋር የነበረው ጦርነት በኋላ በድርድር እኮ ነው የተፈታው ችግሩ፣ ለጊዜውም ቢሆን የቆሙ። ከዚህ አንጻር ሀገራዊ ምክክር ኮሚሽኑ ተማጽኖ ይገርማል። ትግራይ ላይ ቶታሊ ምንም አይነት የአጀንዳ ማሰባሰብ ምንም አይነት እንቅስቃሴ አልተደረገም። ምንም ከህዝባዊ ውይይትም አልተደረገበት፣ የህዝብ ተወካዮችም አልተወያዩበትም። እዛ የትግራይ ችግር ይታወቃል። አንድ ትልቅ ክልል ነው። ወደ 38 ወንበር አለው ፓርላማ ላይ፣ በሚሊዮን የሚቆጠር ኢትዮጵያውያን ያሉ እዛ። የኢትዮጵያ አካል ነው። የአካል ደግሞ ብዙ ጊዜ ባለፉት 7-5 ዓመታት ውስጥ ያየነው ስቃይ መነሻው ትግራይ ነው። ስለዚህ እዛ ኤሪያ ላይ ያንን ችግር መፍታት በሚያስችል ሁኔታ ይሄ ምክክር ኮሚሽን ፐነርቴት አድርጎ መግባት የማይችል ከሆነ ከባድ ነው በጣም። አንድ ክልል ጥላ አትመክርም ብቻ ያን ክልል በቃ ልክ ኢታማዦር ሹሙ እንዳሉት ተገንጠሉ እንዳሉት አይነት ነገር ተገንጠሉ ምንድላቸው ከሆነ ካልሆነ በስተቀር ያንን ክልል ጥለን የሚያስኬድ አይደለም። አማራ ክልልም ላይ ቢሆን ያለው ችግር ይታወቃል እኮ። አሁን ምርጫውን ስለማድረግ አንተ አማራ ክልል ላይ ከቦታ ቦታ ትንቀሳቀሳለህ። ፋኖ ለብቻው የያዘው ክልል አለ። የገጠር ወረዳዎችን በአብዛኛው ይዘዋል። እነኚህ ቦታዎች ላይ ተንቀሳቀሰ አንተ የምርጫ ቅስቀሳ ታደርጋለህ ወይ? እንዴት ነው እሱ የሚሆነው? መንገዱ ሲያስኬድሃል ወይ? አልፈህ ትሄዳለህ። ኮሮጆውን ይዘህ ምርጫ አስፈጻሚዎቹን ይዘህ ሄደህ ታደርጋለህ ወይ? ይሄዳሉ ወይ ምርጫ አስፈጻሚዎቹ ወደዛ ኤሪያ ላይ? ኦሮሚያም ላይ እንደዚሁ ስፔሻሊ ወደ ወለጋ ስናይ በጣም የገነገነ ችግር ነው ያለው። እዚህ ሸዋም ምስራቅ ሸዋም ጭምር የገነገነ ችግር ነው ያለው። ስለዚህ እዚህ ወደ ጎጃም መስመር ለመሄድ ያለውን ችግር እያየን እንዴት አድርገህ ነው እሱ ወደዛ ይሄን ችግር የምትፈታው? ክልሎች በዚህ አገራዊ ምክክር ባላንስ ተደርገው የማይሄዱ ከሆነ ሁሉም በተመጣጠነ መልኩ ውክልና አግኝተው የማይወያዩበትና የማይመክሩበት ከሆነ ዝንጉርጉር ነው የሚሆነው። አዲስ አበባ ላይ ልታደርገው ትችላለህ። አዲስ አበባ ጤናማ ኤሪያ ነው። እዚህ አድርገው እዚህ ቢጸድቅ ሌላው ይቀበለዋል ወይ? ሌላው ክልል እኔ የለውበትም ነው የሚለው። ዜን እኔ በጣም የገረመኝ የሃይማኖት አባቶችን መማፀን ነው። ሀገራዊ ምክክር ኮሚሽኑ የሃይማኖት እኮ አባቶች አንድም የኦርቶዶክስ የሃይማኖት አባቶች ናቸው የሚለመኑት። ወደ ሰሜንም ብትሄድ አብዛኛው ማህበረሰብ የኦርቶዶክስ እምነት ተከታይ ነው። እነሱ ናቸው ያሉት። ቤተ ክርስቲያን በዚህ ደረጃ ስትሰቃይ፣ ምዕመኗ እየታረደ ሲገደል፣ ደማቸው ደመከልብ ሲሆን፣ ካህናት ሲሰቃዩ፣ ቤተ ክርስቲያን ስትፈርስና ስትወድም ባለፉት 7 ዓመታት ተው ማለት መንግስትን ያልቻለ አካል ዛሬ ማንን ነው የምትማጸነው? ዋጋ እየከፈለው ያለው እኮ ያ የሃይማኖት አባት ነውና እኔ እዛ ላይ የየዋህ ጥያቄ ይመስለኛል። መጀመሪያ ከነኚህ ሰዎች ጎን መቆም ነው፣ ከሁማኒቲ ጎን መቆም ነው። ልክ አይደለም፣ እየተጨፈጨፈ ነው የኦርቶዶክስ ምዕመን፣ ቤተክርስቲያን እየተሰቃየች ነው፣ ካህናቱ የተገደሉበት ነው፣ አገልጋዮች የተሰዱ ናቸው ተብሎ ተው ሊባል ይገባል። ይሄንን ከጎኑ ሳትቆም ዛሬ ለሀገራዊ ምክክሩ እባካችሁ አማልዱኝ፣ ይሄን ጉዳይ በሽምግልና ይዛችሁ እንትን በሉ፣ አይሰሙህም። እነሱ የቆሰለ ነገር ነው ውስጣቸው ያለው። ምናልባት የእነሱም ችግር በዚህ ውስጥ ይፈታል የሚል ነገር እንኳን ቢነሳ ለምንድን ነው ችግሩን አጉልተን አውጥተን ኖ ብለን መንግስትን ያልሞገት ነው? ራሱ ምክክር ኮሚሽኑ ችግር ይፈጥርብኛል፣ ያደናቅፈዋል ሂደቱን። ስለዚህ መንግስት በዚህ ጉዳይ ላይ ጥብቅ እርምጃ ይውሰድ፣ ያስከብር የምዕመኑን የቤተክርስቲያኑን ህልውና ብሎ ለምን አይጠይቅም ነበረ ምርጫ ማነው ኮሚሽኑ? ይሄንን ማድረግ ብችል አይ ቲንክ ሶ ዛሬ ደግሞ ያለውን ችግር ለመፍታት አብሮት ከጎኑ ይቆማሉ። ይሄ ባልተደረገበት ምንም እንደው አንድ ተዋን ቁንጫ እንኳን እንደሞተም በማይቆጠርበት ሁኔታ ውስጥ እነኚህኑ የቤተክርስቲያን ሰዎች አሸማግሉን ብሎ የእምነት አባቶችን መጠየቅ በራሱ ሪሊ ለእኔ በጣም ስሜት የሚሰጥ አይደለም። ወይል ጥሩ ነው ሽምግልና መኬዱ፣ ማንም የሚጠላው ነገር አይደለም። ነገር ግን ትናንትና ከምዕመኑ ጋር ከቤተክርስቲያኑ ጋር የገጠማትን ችግር አብረህ ከጎኑ ቆመ ያላስተካከልከውን ነገር ዛሬ ላይ በዚህ መልኩ መማፀን ብቻ ተገቢ አይደለም። ትግራይ ይሄን ብትይ የትግራይ አባቶችም አይቀበሉም። ምክንያቱም በጣም በርካታ ከዚህ
ከንቱም ጋር ተያይዞ ከጦርነቱ ጋር በጣም ብዙ እንትን ያለበት ኤሪያ ነው ትግራይና ያ ያልተስተካከለ መንግስት መስራት የሚገባውን የቤት ስራ ያልተሰራበት አሁንም ቀውስ ያላቆመበት አሁንም የጦርነት አታሞ ትግራይ ውስጥ በሚደለቅበት በዚህ ሁኔታ ውስጥ ሰሞኑን ደግሞ አይታል መንግስት በጀት ከለከለም ብለው የትግራይ ጊዜያዊ አስተዳደር የጮኸ ያለው ሰራተኛው እንዲያውም ዛሬ ጠዋት የሰማኋቸው ዜናዎች እንትን የተዘጉ ናቸው። ትምህርት ቤቶችም ስራ እያቆመ ነው የመንግስት ሰራተኛው ደሞዝ የለም። እንዲህ ባለ ቀውስ ውስጥ ሄደና ተመካከር ብትለው አትሊስት መሰረታዊ ጉዳዩን እያሟላለት ብትሄድ እንኳን ልቡን ታራራዋል፣ ሆዱን ታራራዋል። ከዚህ ውጭ ሰዎች በጣም በሚጨክኑበት ሁኔታ ውስጥ እያለው ይሄን ለማድረግ መሞከር በጣም ከባድ ነው የሚሆነው። ኤኒዌይ በማረሚያ ቤት ያሉ እስረኞች የፖለቲካ እስረኞች መቼ ነው የሚፈቱት? ከነሱ ጋር እነሱ ሳይፈቱ ማህበረሰቡ ይጠይቃል እኮ። አማራ ክልል ብትሄድ የአማራ ሊቃን እስር ቤት ነው ያሉት። እነሱ ሳትፍቱ እንዴት ውይይት እናደርጋለን? ምክክር ቤት እናደርጋለን? ኦሮሚያን ብትሄድ እንደዚህ ነው። ኦፌኮ ምርጫ ውስጥ እኮ ላለመካፈል ያቀረበው ሀሳብ እስር ቤት ነው ያሉት አባላቶች፣ አመራሮች። ይሄንን ማረሚያ ቤት ያሉትን ሰዎች ምንም እኮ አገር የሚያፈርስ ነገር አይደለም እኮ የፖለቲካ ልዩነት ነው እስር ቤት የከተታቸው። ምንድነው? ክርስቲያንን እኮ የፖለቲካ ልዩነት ነው። ታየ ደንዳን እኮ የፖለቲካ ልዩነት ነው። ለምን ተናገርከው ነው? ሌላ ምን አለ? በሚዲያ በተናገረው ነገር እንኳን እንደገና ገርበው መጥተው ሲከሱስና ወዴት እየሄድን ነው ያለ ነው? እነኚህ ነገሮች ባልተመቻቹበት ሁኔታ ኮሚሽኑ የሚያደርገውን ጥሪ ማን ነው የሚቀበለው? ማን ነው ጆሮውን ይሰጠው? በእርግጥ የጨነቀው እርጉዝ ያገባል ሆኖበት ነው ኮሚሽኑ። ሌላ አማራጭ የለም። አሁን ወደ ትግራይም ፔኔትሬት አድርጎ ለመግባት ወደ አማራ ክልልም አስቸጋሪ ነው። ስለዚህ መጀመሪያ ይሄ ህግን የማክበርና የማስከበር ጉዳይ አገር ውስጥ መጽናት አለበት። መንግስት የህግ የበላይነትን የማስከበር ኃላፊነቱን ቀድሞ መወጣት አለበት። ይሄንን ማድረግ እንዲችል ምክክር ኮሚሽኑ ግፊት ቢያደርግ ጥሩ ነው። በማረሚያ ቤት ውስጥም በርካታ የፖለቲካ ሰዎች ህዝቡን ወክለው ሲታገሉ የነበሩ ሰዎች እስር ላይ ነው ያሉት። እነኛ ሰዎች አይ ቲንክ ከስር መውጣትና በዚህ ጉዳይ ላይ መወያየት አለባቸው። ሌላው ትልቁ ያነሳው ሶስተኛ ጉዳይ ታጣቂዎች ነው። ኮሚሽኑ የሚያነሳው ብዙ ጊዜም ተናግሬያለሁ ሚዲያ ላይ ምክክር እኮ የሚያስፈልገው በተጋጩ ሰዎች መካከል እኮ ነው። እዚህ ሀገር ውስጥማ በሰላማዊ ትግል የምንንቀሳቀስ የፖለቲካ ፓርቲዎች ወደፊት ለአገር ጠንቅ ይሆናሉ ብለን የምንላቸውን ተከማችተው ሲመጡ እርሻቸው የቆመጠጠ ከመጣ ለአገር ችግር ይሆናሉ፣ ከወዲሁ መቀረፍ አለባቸው። በውይይት ልጓም ሊበጅላቸው ስርዓት ሊበጅላቸው ይገባል የምንላቸውን ቀስ እያልን በጊዜ ሂደት ልንፈታቸው እንችላለን። ምክንያቱም አንድ ምክክር 20-30 ዓመት ጭምር ሊፈጅ ይችላል ከሌሎች ሀገሮች ካለው ተሞክሮ አንጻር። ስለዚህ ይሄን ግምት ውስጥ በማስገባት መሆን የሚገባው አሁን ምክክር ኮሚሽኑ ከታጠቁ ኃይሎች ጋር አስቀድሞ ወደ ውይይት ለመግባት ጥረት ማድረግ ነበረበት። ዋናዎቹ እኮ እነሱ ናቸው። አሁን እኮ የኢትዮጵያ ትልቁ ችግር በተበድይ ያለው ስሜት ነፍጥ አንግቦ የገባው በየአካባቢው ያለው ኃይል እጅግ በጣም ከፍተኛ ነው። ዝም ብሎ መንግስት ምንም እንደሌለ አድበስብሶ ሸለቆ ለሸለቆ ነው የሚሉት እንደዛ አይደለም። መልቀም ነው የቀረን እንደሚባለው አይደለም። ለምን እንወሻሻለን? አብረን እየኖርን የችግሩን ገፈት አብረን እየጨለጥን በዚህ መልኩ አይደለም የሚፈታውና መንግስት ከታጠቁ ኃይሎች ጋር እውነተኛ ድርድር ለማድረግ በሶስተኛ ወገን ልክ ታንዛኒያ ላይ ከንትን ጋር እንዳደረገው አይነት አድርጎ በራሱ ካድሬዎች አይደሉም። በራሱ ካድሬዎች ሲሆን ፌል ያደርጋል። አይተነዋል። ሚስጥሩ እንኳን ተደብቆ ፌል ነው የሚያደርገውና በአግባቡ ተመርቶ በአግባቡ የሚመለከታቸው ባለድርሻ አካላት ገብተው ዓለም አቀፍ ተሞክሮች ጭምር ታይተው እነኚህን ግጭቶች እንዲህ አይነት ግጭቶችን ሌሎች ሀገሮች እንዴት ፈቱት የሚለው ነገር ታይተው ወደዛ ነገር ሳይመጣና ችግሩ ሳይፈታ ሀገራዊ ምክክር ኮሚሽኑ አሁን በሰበሰባቸው አጀንዳዎች ብቻ ላይ ተወያይቶ እንደ ይሄ ነው የጸደቀው ተብሎ ወይም ይሄን ህዝብ ተስማምቶበታል የምንል ከሆነ ትልቁን ኃይል እዛ ጫካ ጥለ ነው ነፍጥ አንግቦ እሳት የሚተፋ የሚገድል መሳሪያ የያዘውን አካል እዛ ጥለ ነው። ያ አካል በዚህ ምክክር ውስጥ ካልታረቀና በዚህ ምክክር ውስጥ ጥያቄው ተመልሶ ወደ ህዝብ ካልተመለሰ ከማን ጋር ነው የምናደርገው? እርስ በርሱ ስጋን በኩበት ጠበሱ ነው የሚሆነው። ስጋን በኩበት ነው የምጠብሰው። የበሬን ስጋ በበሬ ኩበት ጠብሰው አለ ገጠር ውስጥ። እርስ በርስ ነው እዚህ የሚሆነው እኮ እንጂ ዋናው ችግሩ ያለበት ሰንኮፉ ያለበትን የታጣቂዎችን ጉዳይ ቸል ያለ ሀገራዊ ምክክር ኮሚሽን የትም አያደርሰውም የሀገሪቱን መጻኢ ዕድልና። በዚህ መልኩ እነኛ ያነሷቸው ነገሮች ትክክል ናቸው፣ መድረስ ነዋ። ባለፈው ምክክር ኮሚሽኑ ፕሮፌሰሩም ሲናገሩ ነበሩ። እንሄዳለን ወዳሉበት። ለምን አይሄዱም ወዳሉበት? ኢቭን የውጭ ጋዜጠኞች መጥተው የውጭ ጎብኚዎች መጥተው ሄደው ያሉበትን አይተው ይመጣል። ኢንተርናሽናል ሬድ ክሮስ ሄደው አይደል እንዴ ምርኮኞችን ተረክቦ የመጣው ባለፈው።
ኖርማሊ እኮ ኢትዮጵያውያን ናቸው። እንደዚያ ደግሞ የተማሩ ሰዎች እኮ ናቸው። ሄደው እዛ ያናግሯቸው። ለምንድን ነው የተፈራው? ከዚህ መንግስት ካልፈቀደላቸው ይሄን ለእውነቱ ለኢትዮጵያ ህዝብ እናገሩ። ከእነሱ ጋር ኮንታክት አድርጋችሁ ወደ ድርድር እንዳታመጡን ብሎ የሚቆጣ አይ ቲንክ ሰው ይቆጣቸዋል። ይሄ ስራችሁም አይደለም ሊላቸው ይችላል። ስለዚህ ይሄ ደግሞ ከሆነ በግልጽ ይንገሩ። አለዚያ ላም አለኝ በሰማይ እያልን የምክክር ኮሚሽኑን እንትን እየጠበቅን የምንቆይበት እንትን አሰልቺ ነው የሚሆነው። ምክንያቱም ዋናው ችግር ያለው ከታጣቂው ጋር ያለው ጦርነት፣ መንግስት የገባበት ጦርነት፣ ወደ ለየለት ጦርነት፣ በአየርና በምድር በሚደረግ ጦርነት ውስጥ ያለውን ኃይል ሳታግባባና ሳታመጣ የሀገራዊ ምክክር ኮሚሽኑ አካል ሳታደርገው የምክክር አካሉ እንዴት አድርገህ ነው እሱ ሌላውን እንትን የምትወያይበትና በዚህ መልኩ ያለውን ችግር ከወዲሁ ቀድሞ መቅረፉ ተገቢ ይመስለኛልና በሽምግልና የሚሆንም አይደለም፣ በአማላጅም የሚሆን አይደለም። የሃይማኖት አባቶች ሄደው ስላማለዱ የሚሆን ጉዳይ አይደለም። ምንም ጥርጥር የለውም። ምክንያቱም ሰንኮፉ በሽምግልና አይቀረፍም። በሽምግልና የሚፈታ ጉዳይ አይደለም። ቅራኔው ሰጥቶ መቀበል ያለበት ድርድር ነው የሚያስፈልገው እንጂ በሽምግልና ቢሆን እኮ ትላንትና ጠዋት ትግራይ ጋር እኮና ኃይሌ ገብረስላሴ የሄዱ ጊዜ እኮ መቀሌ ይፈታ ነበር። እዛ ጦር አለውም ብሎ ነው በሽምግልና የፖለቲካ መካረር የፖለቲካ ጥያቄ ውስጥ ስላለበት ነውና በዚህ መልኩ የሚታይ ቢሆን ጥሩ ነው እላለሁ። መልካም መምህርና ፖለቲከኛ አበባ አካሉ በእነዚህ ሶስት ርዕሰ ጉዳዮች ላይ እባክህን ለአድማጭ ለተመልካቾች ሀሳብ አጋራልኝ ስለ ጥሬን አክብረህ መጥተህ ለሰጠው ትንታኔ እጅግ አድርጌ ያመሰግናለሁ። እነዚህ ሶስት ርዕሰ ጉዳዮች ያው ጊዜ ተሻምተን ነው በተለይ በአንተ በኩል ያለውን ነገር ሆኖ እንጂ ወደፊትም የምንመለስባቸው በጣም የምንነጋገርባቸው ሀሳብ አስተያየት የሚሰጥባቸው ጉዳዮች ናቸው። አፓ የጠራውን ህዝባዊ ስብሰባን በተመለከተ የሰጠናቸው አስተያየቶች አሉ። ስብሰባውን ደግሞ በታሰበለት ቀንና ዕለት ደግሞ ከተከናወነ በኋላ ወይም ደግሞ የሆነውን ደግሞ አይተን ደግሞ የምንሰጣቸው አስተያየቶች ይኖራሉ። እንዲሁም ደግሞ ኦፌኮ በምርጫ ጉዳይ ላይ የሰጠውን ውሳኔና እያካሄደ ያለውን ነገር በተመለከተ አጠቃላይ ሀገራዊ ምርጫውን አስመልክቶ ደግሞ ያሉ ተስፋና ስጋቶችን አስመልክቶ የተነጋገርናቸው ለተመልካች ለአድማጮቻችን ያጋራነው ሀሳብ አለ። በስተመጨረሻ ደግሞ ሀገራዊ ምክክር ኮሚሽን የይድረሱልኝ ወይ ደግሞ የእርዳታውን ጥሪን አስመልክቶ ደግሞ የሰጠናቸው ሀሳብና ትንታኔዎች አሉ። በእነዚህ ሶስት ርዕሰ ጉዳዮች ላይ አድማጭ ተመልካቾቻችን ይሆናል ሊጠቅማል ያሉትን ነገር እናገኙ ተስፋ አድርጋለሁ። መምህርና ፖለቲከኛ አበባ አካሉ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። አድማጭ ተመልካቾቻችን የነበረን ቆይታ ይሄንን ይመስላል። ይጠቅማል ይሆናል ያሉትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።